የለውዝ ቅቤ እናንተ ጋር ስንት ገባ? እኔ በቀላሉ በቤቴ በቅናሽ እንዴት እንደማዘጋጅ ነው ላሳያችሁ። ኦቾሎኒ ቅቤ ለማዘጋጀት ንጹህ ኦቾሎኒ ከገበያ ከገዛና ካጸዳን በኋላ በመካከለኛ ሙቀት በኦቨን ወይንም ደግሞ በእንጀራ ምጣድ በነጩ እንቆላና እናበስለዋለን። የበሰለውን ኦቾሎኒ ካወጣን በኋላ በደንብ ሲቀዘቅዝልን ገለባውን እንለይና በደንብ አጽድተን ወደ መፍጫ ውስጥ እንከተዋለን። እኔ የፈጨሁት በቅመም መፍጫ ማሽን ነው። ማሽናችሁ እንዳይግልባችሁ እያሳረፋችሁ በደንብ እስከሚልምላችሁ ድረስ ትፈጩታላችሁ። ራሱን ቅባት በደንብ እስከሚያወጣ ድረስ ከፈጫችሁት በኋላ ትንሽ ጨው ትጨምሩበታላችሁ። ላላ እንዲልላችሁ ደግሞ ዘይት ትጨምሩበታላችሁ ለስላሳ እንዲሆን። ከዚያ ደግሞ መረር እንዳይልባችሁ ትንሽ ማር ትጨምሩበትና በደንብ ትፈጩታላችሁ። የምታዩት እንግዲህ ለስላሳና የሚያምር መልክ የያዘ ኦቾሎኒ ቅቤ ሰርተናል። ስለዚህ እሱን አውጥተን ለያዩ አገልግሎቶች እንጠቀምበታለን። ለዳቦ እንደዚሁም ደግሞ የኦቾሎኒ ሻይ ለማፍላት እንዲሁም ስፖርተኞች ደግሞ ከተለያየ ምግብ ጋር ደባልቀው ለመጠቀም ይጠቀሙበታል። ስለዚህ ስሩና ሞክሩት።